በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን ቆይታችኋል? ከዛሬ ህዳር 15 ቀን 2018 ዓ.ም መረጃዎች ጋር ተመልሰናል። የኢትዮጵያ ወታደሮች የኬንያን ድንበር ጥሰው በመግባት ከፍተኛ የተኩስ ልውውጥ አደረጉ። የኢትዮጵያ ሚሊሻ ኃላፊም በኬንያ ኃይሎች መገደላቸው ተገልጿል። ድንበር አካባቢ ያለው ሁኔታ አሁንም ውጥረት የነገሰበት መሆኑ ታውቋል። በሱዳን የህወሓት የኤርትራና የሱዳን ባለሥልጣናት የጋራ ምክክር አደረጉ። ቪዲዮም ይፋ ሆኗል። ኮሎኔል ደመቀ ዘውዱ ለህወሓትና ለጌታቸው ረዳ ስምረት ፓርቲ ምላሽን በይፋ ሰጥተዋል። ህወሓት ተከበናል፣ እገዳም ተጥሎብናል ሲል የፌዴራል መንግስቱን የከሰሰ ሲሆን የፌዴራል መንግስቱን በከሰሰበት ዕለት ለትግራይ ሰራዊት መዋጮ ተደርጓል። ኢትዮጵያ የኤርትራን አፍራሽ ሚና መታገስ የለባትም ሲሉም ጄኔራል ጻድቃን ገብረትንሳኤ ማሳሰቢያን የሰጡ ሲሆን የባህር በር ለማግኘትም ወታደራዊ አማራጭን ጨምሮ 3 አማራጮችን ዘርዝረዋል የሚሉና ሌሎች ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የኢትዮጵያ ወታደሮች የኬንያን ድንበር ጥሰው በመግባት ከፍተኛ የተኩስ ልውውጥ አደረጉ። የኢትዮጵያ ሚሊሻ ኃላፊም በኬንያ ኃይሎች ተገደሉ። በኢትዮጵያና በኬንያ ድንበር በምትገኘው ስትራቴጂካዊዋ የሞያሌ ከተማ የኢትዮጵያ መከላከያ ሰራዊት አባላት ድንበር ጥሰው በመግባት ከኬንያ የጸጥታ ኃይሎች ጋር ለረጅም ሰዓታት የዘለቀ ከባድ የተኩስ ልውውጥ ማድረጋቸው ታውቋል። ከአንድ ቀን በፊት ባለፈው ቅዳሜ ዕለት በተፈጸመው በዚሁ ድርጊት የኢትዮጵያ ወታደሮች እስከ 1 ኪሎ ሜትር ያህል ርቀት ወደ ኬንያ ግዛት ዘልቀው መግባታቸውን በአካባቢው ከፍተኛ ድንጋጤና ውጥረትን ፈጥሯል። የአካባቢው የኬንያ ባለሥልጣናትና የዓይን እማኞች እንደገለጹት ወታደሮቹ ሴሲ ከተባለ አካባቢ በመነሳት ነው ወደ ኬንያ ግዛት ዘልቀው የገቡት። የኢትዮጵያ ወታደሮች ከሞያሌ ፖሊስ ጣቢያ በ2 ኪሎ ሜትር ርቀት ላይ የደረሱ ሲሆን ይህን ተከትሎ የኬንያ ፖሊስ የአስተዳደር ፖሊስና የድንበር ጥበቃ አሃዶች ወታደሮች ለቀው እንዲወጡ ለማድረግ መንቀሳቀሳቸው ተገልጿል። በዚህ ሂደት ውስጥ ከ2 ሰዓት በላይ የፈጀ እጅግ ከፍተኛና አስፈሪ የተኩስ ልውውጥ የተደረገ ሲሆን የኬንያ መከላከያ ሰራዊትም ጣልቃ በመግባት ውጊያውን መቀላቀላቸው ታውቋል። የኢትዮጵያ ወታደሮች ድንበር ጥሰው የገቡትና ከኬንያ የጸጥታ ኃይሎች ጋር ግጭት ውስጥ የገቡበት ትክክለኛው ምክንያትም ከሰሞኑ በኢትዮጵያ ድንበር ላይ በተፈጸመ ጥቃት ላይ የተመሰረተ በቀል ሊሆን እንደሚችል ተነግሯል። በዚህም ቅዳሜ ምሽት በኦሮሚያ ክልል ስር በሚገኘው የሞያሌ ከተማ አስተዳደር ቦሌ ተብሎ በሚጠራው አካባቢ በተከፈተ ድንገተኛ ተኩስ በስራ ላይ የነበረ የሚሊሻ ኃላፊ መገደሉ ነው። የከተማው ፖሊስ አዛዥ ኮማንደር ትግሬ ዋቅጅራ የፖሊስ ኃላፊው መገደሉን ያረጋገጡ ሲሆን የአካባቢው ነዋሪዎች ደግሞ ተኩሱ ጋብ ሲል ከግድያው በተጨማሪ አንድ ሰው የኬንያ ኃይሎች አግተው ወስደዋል ሲሉ ገልጸዋል። በሌላ በኩል አካባቢው የኦሮሞ ነጻነት ሰራዊት ጦር በስፋት የሚንቀሳቀስበት በመሆኑም ታጣቂዎችን ለመልቀም በሚልም ወደ ኬንያ ግዛት ዘልቀው ሊሆን ይችላል የሚለው እንደ ምክንያት እየተነሳ ይገኛል። በወቅቱ በስፍራው የነበሩ አንድ የዓይን እማኝም ሁኔታውን ሲገልጹ በጣም ደንግጠን ነበር፣ የጥይት ድምፅም በሁሉም ቦታ ይሰማ ስለነበር ሰዎች ምን እንደተፈጠረ ማወቅ ተስኗቸው ነበር ሲሉ ተናግረዋል። በኬንያ በኩል በፖሊስ አባላት ላይ የደረሰ የሞት ጉዳት አለመመዝገቡ ቢገለጽም የተኩስ ልውውጡ ከባድ እንደነበረ ግን ተመላክቷል። አሁን ላይ የኢትዮጵያ መከላከያ ሰራዊት ወደ ድንበር የተመለሰ ቢሆንም ክስተቱ ከተፈጠረ አንድ ቀን በኋላም በአካባቢው አሁንም ከፍተኛ ውጥረት እንዳለ ተገልጿል። ይህን ከባድ የድንበር ግጭት በተመለከተ እስካሁን ከኢትዮጵያም ሆነ ከኬንያ ባለሥልጣናት በኩል በይፋ የተሰጠ መግለጫም ሆነ ማብራሪያ የለም። በኬንያና በኢትዮጵያ ሞያሌ አካባቢ ባለሥልጣናት በኩል ግን መረጃውን አረጋግጠው መግለጫዎችን ሰጥተዋል። በሱዳን የህወሓት የኤርትራና የሱዳን ባለሥልጣናት የጋራ ምክክር አደረጉ። ቪዲዮም ይፋ ሆኗል። ኮሎኔል ደመቀ ዘውዱ ለህወሓትና ለጌታቸው ረዳ ስምረት ፓርቲ ምላሽ ሰጠዋል። ህወሓት ተከበናል፣ እገዳም ተጥሎብናል ሲል የፌዴራል መንግስቱን ከሷል። በትግራይና በአካባቢው አዳዲስና ወሳኝ መረጃዎች በመውጣት ላይ ናቸው። በሱዳን ወደልህ ያለው ከተማ የህወሓት የኤርትራና የሱዳን ተወካዮች የተሳተፉበት ያልተጠበቀ ስብሰባ በትላንትናው ዕለት መካሄዱ ታውቋል። ከዚህ ቀደም ዘ ኢኮኖሚስት መጽሔት በሱዳን የሚደረጉ ስብሰባዎች ላይ ፋኖና ኦነግም ተሳትፏል ሲል የዘገበ ቢሆንም ትናንት በተከናወነው በዚህ ግልጽ ስብሰባ ላይ ግን የፋኖም ሆነ የኦነግ ተወካዮችና ባንዲራዎች እንዳልነበሩ ተረጋግጧል። መድረኩ ህዝብ ለህዝብ በሚል የተዘጋጀ ቢባልም የከተማው ዋና አስተዳዳሪን ጨምሮ የሻዕቢያና የህወሓት ተወካዮች በይፋ የተገኙበት እንደነበረ ታውቋል።
በመድረኩ ላይ ንግግር ያደረጉት አንድ የኤርትራ ተወካይ እኛ ወንድማማቾች ነን፣ በአንድ መቃብር ተሰውተናል፣ ለሚመጣብን አደጋ በጋራ ልንቆም ይገባል ሲሉ ጥሪ አቅርበዋል። በስብሰባው ላይ የተገኙት የከተማ ዋና አስተዳዳሪ አብዱል ናስር ስፌደን በበኩላቸው የእናንተ ሰላም የእኛ ሰላም ነው፣ እኛ አንለያችሁም፣ አንድ ቋንቋ፣ አንድ መልክ ነው ያላችሁ፣ እንደ ሕዝብና እንደ አስተዳደር ከጎናችሁ ነን የሚል መልእክትን አስተላልፈዋል። እንደ አስተዳደርም ከጎናችሁ ነን ማለታቸውም የጀኔራል አልቡርሃን መንግሥት ድጋፉ በግልጽ ለኤርትራና ህወሓት መሆኑን ያመላከተ ነው ተብሏል። ውይይቶቹ ካሜራ የተፈቀደበትና ሰፊ ሕዝብ የታደመበት በመሆኑም ሌሎች ወሳኝና ቁልፍ ምስጢራዊ ጉዳዮች በዚህ መድረክ ላይ እንዳልተነሱ ተገምቷል። ይህ በእንዲህ እንዳለ በትግራይ ለሰራዊቱ ድጋፍ እንዲዋጣ የተላለፈውን ግዳጅ ተከትሎ ትናንት ባድዋ ከተማ ጄኔራል ድንኩል በተገኙበት ከህዝቡ የተሰበሰበ የቀንድ ከብት እንጀራና እህል ለምዕራብ ግንባር ወይም አርሚ 42 ጄኔራሉ በተገኙበት መረከባቸውን ከአድዋ ኮሚኒኬሽን የተገኘው መረጃ ያሳያል። በሌላ በኩል የህወሓት ማዕከላዊ ኮሚቴ ስብሰባውን ካከናወነ በኋላ ትላንት ባወጣው መግለጫ የፌዴራል መንግስቱ በትግራይ ክልል ላይ ወረራና እገዳ አስተላልፏል ሲል ክስን ያወጣ ሲሆን የኢትዮጵያ መንግስትም የህዝባችንን ሞትና ስቃይ የሚያራዝም ሴራና ሽፍጥ ማቆም አለበት፣ ምዕራብ ትግራይን በኃይል ወረው የያዙ ታጣቂዎችና ሰፋሪዎችም ከህገ መንግስታዊ የትግራይ ሉዓላዊ ግዛት እንዲወጡ መደረግ አለበት ሲል በመግለጫው ጠይቋል። ይህን ተከትሎ በህወሓትና በጌታቸው ረዳ ስምረት ፓርቲ በኩል በወልቃይት ጠገዴ የተቋቋመው ህገወጥ ሰራዊት ይፍረስ በሚል ለሚነሳው ተደጋጋሚ ክስ የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ የተከዜ ዘብ አዲስ ሰራዊት ባስመረቀበት ወቅት ጠንካራ ምላሽን ሰጥተዋል። ኮሎኔል ደመቀ በንግግራቸው የተከዜ ዘብ ህገ መንግስታዊ መዋቅርን የተከተለ ነው፣ ለህዝብ ሰላምና ለሀገር ደህንነት የሚታገል ኃይል ነው ብለውታል። ሰራዊቱ ከክልሉ የጸጥታ መዋቅር ከመከላከያ ሰራዊቱና ከሌሎች ጋር በመሆንም አካባቢውን የሚጠብቅ መሆኑን ገልጸው ስልጠናው ጦርነት ለመክፈት ሳይሆን ጦርነትን ለማስቀረት የታሰበና ወልቃይትን በኃይል ወራለው የሚል ካለ ደግሞ በቂ ዝግጅት መኖሩን እንዲያውቁና የሰላም አማራጭን ብቻ እንዲከተሉ የሚያደርግ ነው ሲሉ ምላሽ አዘል ንግግር አድርገዋል። ሰራዊታቸውን ባስመረቁበት ወቅት ኢትዮጵያ የኤርትራን አፍራሽ ሚና መታገስ የለባትም አሉ ጄኔራል ጻድቃን ገብረትንሳኤ። ጄኔራሉ የባህር በር ጉዳዩን ለመፍታት ወታደራዊ አማራጭን ጨምሮ 3 አማራጮችን ዘርዝረዋል። የህወሓት ከፍተኛ ወታደራዊ አመራር የነበሩት ጄኔራል ጻድቃን ገብረትንሳኤ ኢትዮጵያ የባህር በር ባለቤት መሆኗ የቅንጦት ጉዳይ ሳይሆን የጂኦግራፊና የህልውና ግዴታ መሆኑን በመግለጽ የኢትዮጵያ መንግስት ኤርትራ በቀጠናው የምትጫወተውን አፍራሽ ሚና መታገስ የለበትም ሲሉ አሳሰቡ። ጄኔራሉ በሪፖርተር መጽሔት ላይ ባሰፈሩት ሰፊ ጽሑፍ ኢትዮጵያ 130 ሚሊዮን ህዝብ ይዛና በቅርቡ 200 ሚሊዮን ለመድረስ እየተምዠገዠገች ባለችበት ሁኔታ ወደብ አልባ ሁና መቀጠል ዘላቂነት የሌለው ጉዳይ ነው ሲሉ ተከራክረዋል። ይህን የባህር በር ጥያቄ ለመወሰንም 3 ወሳኝ አማራጮችንም በዝርዝር አስቀምጠዋል። የመጀመሪያውና በጄኔራሉ ዘንድ ይበልጥ ተመራጭ ነው የተባለው አማራጭ ዓለም አቀፍ ተቀባይነት ያለው የሁለትዮሽ ስምምነት ወይም ዲፕሎማሲያዊ መንገድ ነው ያሉ ሲሆን ሁለተኛው አማራጭ ደግሞ በኢንቨስትመንትና በባለቤትነት ድርሻ ወደብን መጠቀም የሚቻልበት የንግድ ወይም ኮሜርሻል መንገድ መሆኑን ጠቅሰዋል። ጄኔራሉ በመጨረሻ ያቀረቡትና አዋጭ አይደለም ያሉት ደግሞ ወታደራዊ አማራጭን ነው። ምንም እንኳን ወታደራዊ አማራጭ ተመራጭ መንገድ ባይሆንም ጉዳዩ መነሳቱ ኢትዮጵያ ወደብ አልባ በመሆን ያለባትን ጥልቅ የደህንነት ስጋትና ችግሩን ለመፍታት ያላትን ሀገራዊ ቁርጠኝነት የሚያመላክት መሆኑን በጽሑፋቸው አብራርተዋል። በሌላ በኩል ጄኔራል ጻድቃን የኤርትራን መንግስት ወቅታዊ ቁመና በጽሑፋቸው የዳሰሱ ሲሆን ኤርትራን ወታደራዊና አምባገነናዊ የጦር ሰፈር ወይም ጋሪሰን ስቴት ሲሉ በጠንካራ ቃላት ገልጸዋታል። አገሪቱ ምንም አይነት ተቋማዊ አሰራር የሌላትና በውስጣዊ ስብራት ውስጥ የምትገኝ መሆኗን የጠቆሙት ጄኔራሉ የሻዕቢያ መንግስት የገዛ ህዝቡን ለዘላለም ጦርነት ውስጥ መማገድ እንዲሁም የመካከለኛው ምስራቅ ሀገራት ተላላኪ ወይም ፕሮክሲ በመሆን ቀጠናውን ማተራመስ የሚሉ 2 አደገኛ ባህሪያትን የተላበሰ ነው ሲሉ ተችተዋል። ጄኔራሉ አያይዘውም የቀይ ባህር ደህንነት የኢትዮጵያ ብሔራዊ ደህንነት አጀንዳ መሆኑን ጠቅሰው
የቀጠናው አስተዳደር ለሌሎች ኃይሎች ብቻ ሊተው አይገባም ብለዋል። በመሆኑም ኢትዮጵያ በኤርትራ መንግስት የሚተገበሩትን የጦርነትና የተላላኪነት ሚና ውጤቶች መታገስ እንደሌለባትና ልትታገስም እንደማይገባ አሳስበዋል። በመጨረሻም ለቀይ ባህር ቀጠና ዘላቂ ሰላም ሲባል ከነዚህ ከኤርትራ አፍራሽ መንገዶች ውጭ ኢትዮጵያ ያካተተና የሁሉንም ተጠቃሚነት ያረጋገጠ አዲስ የሰላም አማራጭ ወይም ኒው ኢኩሊብረም መፈጠር የግድ እንደሆነ ጄኔራል ጻድቃን በሪፖርተር መጽሔት ላይ በወጡ ጽሑፍ አስምረውበታል። በሰሜን ኢትዮጵያ ጦርነት ወቅት ለጠቅላይ ሚኒስትር አብይ አህመድ ወሳኝ የድሮን ድጋፍ ስታደርግ እንደነበር የሚታወቀው የተባበሩት አረብ ኤምሬቶች አሁን ደግሞ ከኢትዮጵያ አየር ኃይል ጋር በጋራ ለመስራት የሚያስችል አዲስና ይፋ ያልሆነ ስምምነት መፈጸሟ ታውቋል። በዱባይ በተደረገው በዚህ ስምምነት ላይ ኢትዮጵያን ወክለው የኢፌዴሪ አየር ኃይል ዋና አዛዥ ሌትናንት ጀነራል ይልማ መርዳሳ የተገኙ ሲሆን ከተባበሩት አረብ ኤምሬቶች በኩል ደግሞ የመከላከያ ሚኒስቴር ተወካይ የሆኑት ጀነራል ኢብራሂም ናስርና የአየር ኃይል አዛዡ ጀነራል ራሽድ መሐመድ አልሻምሲ ተገኝተው ፊርማቸውን አኑረዋል። አሁን ላይ የሁለቱ ሀገራት መንግስታት በወታደራዊ መስክ የጠበቀ ግንኙነት ያላቸው መሆኑ ቢታወቅም በጀኔራሎቹ በኩል የተፈረመው የዚህ አዲስ ስምምነት ዝርዝር ጉዳይና ትኩረት ምን እንደሆነ ግን ለጊዜው የተገለጸ ነገር የለም። ይሁን እንጂ ስምምነቱ የተፈረመበት ወቅታዊ ሁኔታ ጉዳዩን ትኩረት እንዲስብ አድርጎታል። በትግራይ ጦርነት ወቅት የተባበሩት አረብ ኤምሬቶች ድሮኖች በቀጥታ በውጊያው ተሳታፊ በመሆን ለፌዴራል መንግስት ወሳኝ ወታደራዊ ድጋፍ ሲሰጡ እንደነበረ በስፋት ሲዘገብ መቆየቱ ይታወሳል። በተለይም አሁን የጠቅላይ ሚኒስትር አብይ አህመድ አስተዳደር ከኤርትራ ጋር ያለው ግንኙነት ወደ ከፍተኛ ውጥረትና የጦርነት ስጋት ባመራበት በዚህ ወቅት ከአረብ ኤምሬቶች ጋር የተደረገው ይህ አዲስ የአየር ኃይል ስምምነት ለአዲስ አበባ ትልቅ የዲፕሎማሲያዊና ወታደራዊ ድጋፍ ተደርጎ ተወስዷል። የተባበሩት አረብ ኤምሬቶች ቀደም ሲል በኤርትራ አሰብ ወደብ የነበራቸውን ወታደራዊ ቤዝ ከዓመት በፊት ሙሉ በሙሉ መውጣታቸው የሚታወስ ሲሆን ይህን ተከትሎና አሁን ባደረገችው አዲስ ስምምነት መሰረት ፊቷን ከኤርትራ ሙሉ በሙሉ በማዞር ለመደገፍ መወሰኗን የሚያመላክት ነው ተብሏል።